ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ዛሬ በህይወታችን በጣም ጠቃሚ የሆኑና የብዙ ሰዎች ጥያቄ የሚሆኑት ሁለት ጥያቄዎችን የተያዙ ጥያቄዎችን በመጠየቅ እንጀምራለን። አንደኛው እንግዲህ ትምህርት ቤትና ስኬት ወይም ደግሞ ሳቲስፋክሽን የምንለው ምን ያህል የተገናኙ ናቸው የሚል ጥያቄ በመጠየቅ እንጀምራለን። ሌላኛው ደግሞ በዚህ ምድር ላይ ስንኖር ፈጽሞ ሙሉ በሙሉ አንረካም እና ይሄ የሆነበት ትልቁ ምክንያት ምን ይሆን የሚለውን ጥያቄዎችን የምናይበት በጣም አጭር የሆነ ግን አስተማሪ የሆነች ቪዲዮ ይዘን መጥተናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጋብዛለን። እንግዲህ ትምህርት ቤት ስህተቶችን ይቀጣል። ሰዎች ስህተት ሲሰሩ ቅጣት እንዳለው፣ ወንጀል እንደሆነ፣ ጥፋት እንደሆነ ያስተምረናል። በህይወት ውስጥ ግን ስህተቶቻችን እንድናደርግ ነው የሚፈቀደው። ምክንያቱም ስህተቶችን ስናደርግ እንድንማር ያደርጉናል፣ እንድንጠነክር ያደርጉናል፣ ከውድቀት እንድንማር ያደርጉናል። ስለዚህ በትምህርት ቤት ውስጥ ስህተቶች ያስቀጣሉ፣ በህይወት ውስጥ ስህተቶች ግን ያጠነክራሉ። ትምህርት ቤት መማራችን እንግዲህ እንደ ትዕዛዝ ይደረጋል። መመሪያዎችን እንደ ትዕዛዝ ነው የምናደርጋቸው። በንግድ ዓለም ወይም ደግሞ በህይወት ስንኖር ነገሮችን አዲስ እንድንሞክር ፈጠራ ወይም ደግሞ ኢኖቬሽኖች ቁልፍ ነገር ናቸው። ሌላው በትምህርት ቤት ውስጥ እንግዲህ ብቻችንን እንድንሰራ ነው የምንደረገው። ፈተና እንዳንኮረጅ ጥበቃ ይደረግብናል። ከኮረጅን እንጫራለን፣ እንበረራለን፣ እንወድቃለን። በህይወት ግን ውስጥ ግን የቡድን ስራ ቲምወርክ እጅግ አስፈላጊ እንደሆነ እንግዲህ ምንም ጥርጥር የለውም። ግልጽ የሆነ ነገር ነው ማለት ነው። ትምህርት ቤት አንድ ትክክለኛ መልስ ብቻ እንዳለ ነው የሚነገረን። እንግዲህ አንድ ትክክለኛ መልስ እንጂ ሌላ በራሳችን ምን ሞክር በሌላ መንገድ የምናየው ከሆነ የበለጠ ጭራሽ ትክክል እንዳልሆን ይደረጋል። ኤክስ እንድንነው የምንሆነው ማለት ነው። በተጨባጩ ዓለም ግን እንግዲህ ለመንገስ ወይም ለማሳካት ብዙ መንገዶች እንዳሉ እናያለን። ስለዚህ አሁን በትምህርት ቤት እና በስኬት መካከል ትልቅ ጥንቃቄ ያስፈልጋል ማለት ነው። ትምህርት ቤት የተገነባው መሪዎችን ለመፍጠር አይደለም። በቃ እዚህ ጋር ማወቅ ያለብን ነገር ትምህርት ቤት ላይ መሪዎች አይፈጠሩም። የተገነባው ታዛዥ ሰራተኞችን ለመፍጠር ነው። ታዛዥ ሰራተኛ እስከሆንክ ድረስ ደግሞ ስኬት የምንለው መርካት የምንለው ነገር በፍጹም ሊመጣ አይችልም ማለት ነው። ስለዚህ ተራ ህይወትን መኖር ካልፈለግ ይህንን ማስታወስ አለብህ። እውነተኛው ትምህርት ከክፍል ውጭ ያለው ትምህርት እንደሆነ ልታውቅ ያስፈልጋል። ይህንን በዚህ ካልን ዘንዳ ትምህርት ወይም ደግሞ ስኬት የምንለው ወይም ደግሞ የትምህርት ዘይቤያችን ለስኬታችን ለእርካታችን ምን ያህል አስተዋጽኦ ሊያደርግ ይችላል። አንድ ሌላው በዚህ ምድር ላይ ለምንድን ነው ፈጽሞ ሙሉ በሙሉ የማንረካው የሚለውን ማሰብ አለብን። መቼም እያንዳንዳችን ይህንን ጥያቄ ቆም ብለን ልናስብ ያስፈልጋል። ለምንድን ነው ግን ሙሉ በሙሉ የማንረካው ብለን እስኪ ራሳችንን እንጠይቅ። ለምንድን ነው ሁል ጊዜ የበለጠ የምንፈልገው? ይህ ስግብግብነት ነው ወይስ ደግሞ ምንድን ነው? ምን አይነት ሚስጥር አለው? እንግዲህ ምሁራኖች ይህ ስግብግብነት አይደለም፣ ከዚህ የበለጠ ላቅ ያለ ውብ የሆነ ነገር በውስጡ አለ ይሉናል። ይህንን ደግሞ ከአባታችን አዳም ጋር ያያይዛሉ። እስኪ አስቡት፣ አዳም አባታችን ጉዞን የጀመረው በዚህ ምድር ላይ አይደለም። ይሄ ሁላችንም እናውቃለን። እሱ ይኖር የነበረበት እንግዲህ በገነት ውስጥ እንደነበርና ይህ ዓለም መቼም ቢሆን ቤቱ እንዳልነበርና እኛም እንደዚሁ ፈጽሞ እንድንኖር እንዳልታሰበ እንረዳለን። ስለዚህ አንተ የተወለድከው ያልተገደበ ፍላጎት ያለው ይዘህ ነው። ይሄም የሆነበት ትልቁ ምክንያት እንግዲህ ያልተገደበ ሀብትና ችሎታ ካለው መንግስት መምጣታችን ነው። ትልቁ ፈተናው ማለት ነው። እኛ የመጣንበት ከገነት ነው። ገነት እንዲህ ያለ ጠባብ ዓለም አይደለችም። ሙሉ ነገሩ የተትረፈረፈ የሞላበት ነው። ያልተገደበ ህይወት ነው የለመድነው። ስለዚህ ከዛ በአዳም ምክንያት ወደ ምድር ስለመጣን እዚህ ምድር ላይ ያሉ ነገሮች ይጠቡናል ማለት ነው። ምክንያቱም ይህ ዓለም ከመጣንበት ዓለም አንጻር በጣም ጠባብ መሆኑን እንገነዘባለን ማለት ነው። ስለዚህ አንተ ለገነት ለመፈለግ የምትጥር እንግዲህ የምድር ፍጡር ያይደለ ሰው ከሆንክ በዚህ ምድር ሀብት ውስጥ በጊዜያዊነት እየኖርክ ያለህ የገነት ፍጡር መሆንን መረዳት አለብህ ማለት። ስለዚህ በገነት በሙላት ውስጥ የመጣ አንድ ልጅ የፈለገው ቢሆን ድህነት ሊቋቋም ችግርን ሊቋቋም አይችልም ማለት ነው። ስለዚህ የመጣንበት ዓለም ትልቁ ለዓለም እርካታችን ፈተና እንደሆነብን
እናስተውል ያስፈልጋል ማለት ነው። ስለዚህ በሚቀጥለው ጊዜ ምንም ነገር እንግዲህ እንደማይማርክህ እንደማያረካ ስትረዳ ተስፋ መቁረጥ ላይ ትደርሳለህ። እንግዲህ ብዙ ሰው እንደዛ ያደርጋል፣ ግን ይሄ መሆን የለበትም። ለምን ተጨማሪ ሀብትም የፈለገውን ነገር ለማሳደድ በለፋን ቁጥር ስኬት የሚባለው ሙላት የሚባለው ፍጹም መርካት የሚባለው ነገር ሊመጣ አይችልም። ስለዚህ ያኔ ተስፋ መቁረጥ የለብንም። ይልቁንም ማስተዋል ያለብን ትልቁ ነገር ይህ ፍላጎት አንድን ነገር እንድናሳካ የምናደርገው ጥረት በአንድ ነገር ያለመርካት ነገር ስግብግብነት ሳይሆን ያልተገደበ የነፍሳችን ጥያቄ መሆኑን ልንረዳ ያስፈልጋል ማለት ነው። ነፍሳችን የመጣችበት መትረፍረፍ የመጣችበት ሙላት ይህንን ጎዶሎነት ይህንን እጥረት የምትቋቋም አይደለችም ማለት ነው። ስለዚህ ቢያንስ በግማሹ እንኳን በዚህ ምድር ላይ ረክተን ለመውጣት ደግሞ ትምህርት የሚለው ነገር ወሳኝ ነው። ትምህርት የትኛው ሲባል ግን በትምህርት ቤት የምናገኘው ሳይሆን በህይወት የምናገኘው ትምህርት እንደሆነ ልናውቅ ያስፈልጋል። ስለዚህ ትምህርትና ስኬት በጣም የተቆራኙ ነገር እንደሆኑና መርካት ወይም ደግሞ እርካታ የምንለው 100% መቼም ሊሆን እንደማይችል ልናውቅ ያስፈልጋል። እንግዲህ ምሁራኖች ሰልፍ አክቹዋላይዜሽን የሚሉት መጨረሻው የእርካታ ጥግ ያሳዩናል። ነገር ግን ያም ትክክል እንዳልሆነ ልናውቅ ያስፈልጋል። እዛ ደረጃ ላይ ደርሰው እንኳን ሰዎች አሁንም ሲስገበገቡ ሲሯሯጡ እናያለን ማለት ነው። ስለዚህ ይህ የሆነበት ትልቁ ምክንያት የመጣንበት ስፍራ የመጣንበት ቦታ እና አሁን ያለንበት ቦታ በፍጹም በተቃራኒ ሙላት ላይ ስለሚገኝ ነው ማለት ነው። ስለዚህ ውድ የቻናላችን ተከታታዮች ስለዚህ አለመርካታችን ለስግብግብነት ታርጋ ሊሰጠው እንደማይገባና በትምህርት ቤት ውስጥ ደግሞ ሁልጊዜ ማለፍ ለስኬት ቁልፍ ይሆናል ብሎ ማሰብ ስህተት እንደሆነ የምታውቁበት ቪዲዮ ነው የሰራነው። እንግዲህ እውነተኛ ትምህርት ከክፍል ውጭ እንጂ በክፍል ውስጥ አይገኝም የሚለው የመጨረሻችን መልእክት ይሆናል። ቪዲዮአችን ከወደዳችሁ ላይክ፣ ቻናላችን ሰብስክራይብ አድርጉን። ሌላ ጠቃሚ ቪዲዮ ይዘን እስከምንመጣ ባላችሁበት ሰላም